ሳሪ ምንም ነገር አላውቅም እኮ ምናልባት ሌላ ነገር ማርጎ ቢሆን እኮ አላውቅም። ለዚህ ለጥንቃቄሽ አሁን አወቅሽ፣ ሰማሽ፣ አየሽ። አሁን እስከ ሰማሽ ድረስ ዝምታ መልስ አይሆንም። መሄድ አለብሽ። ካላስ በቃ አለን። አማርኛ ማወራ ይሄንን ዝም ካልሽ ደግሞ ያኔ ነው የሚጠረጥሩት። ለምን እስካሁን ቆየሽ የሚባል ነገር ይመጣል። ቢካዝ እዚህ ወደ ክራይም ሪፖርት ካላረግሽ አንቺ ራስሽ ተባባሪ ነሽ። ሚሚ እኔ ልንገርሽ በአካውንቴ የሆነ ብር ከገባ ተሳስቶ ታይኝ እንደሆነ እዚህ ቲክቶክ ላይ ሁሉ ነው የምለፈልፈው። ኢቭን የሆነ ሜሴጅ አረበኛ ከመጣ ታሜ ለደቂቃ ለሰከንድ አላስቀምጠው። ምን ተፈጥሮ ነው? መሲ በቴሌግራሙ አስት ተከፍቶ በሪታች ማርበው ገብቶባት ወደ ሰው አካውንት አስገቡ ብላ አጭበርብረው አስገብተውባት አልገባኝም። ሳሪዬ ብር እኮ አስገብተው ብትባደል አስገቡ ብላ አስገብተው በኔ ስም ብር አስልከው በመሲ ስም ቴሌግራም ከፍቶ አስልከው እኮ የቴሌግራሙን ቁጥር አሁን ሄዳ ተዘጋዋ። ጋይስ ስሙ አዳምጡ ልንገራችሁ። ማንም ሰው አሁን እኔ የምላት ነው ሰው እያለኝ ያለው ደውዬላታለሁ ለሙኒት። እሷ ሲጀመር በእሷ ሲም ካርድ አካውንት ተከፍቶ ይሄ ቴሌግራም ዋትስአፕ ምናምን ዋቴቨር ተከፍቶ እንዲህ አይነት ኬዝ የሚሰራ ከሆነ አንደኛ ሲም ካርድ ያወጣችበት ቦታ፣ ሁለተኛ ፖሊስ ጣቢያ መሄድ አለባት። ካላስ ቃልዬ ታሜ አያነሳም። መሲ አብረን እንሄዳለን አልኳትኝ እኮ መሲ ነይ ዋትስአፕ ላይ በኋላ ችግር እንዳይፈጠር መሄድም አለብሽ። በቃ እንሄዳለን መሲ ግዴታ ነው። በደንብ አዳምጪ። ምክንያቱም ነገ ችግርሽን እንዳትጋፈጪ። በዚህ ምክንያት ችግር ውስጥ ያለ ሰው አለ። አዳምጪ መሲ። ወይ ሳሪ ቅርታ እንትና ነበር ሰንድ እየሰማሽ ነው? አሰማሁሽ። አሁን አንቺ ምንም አይነት ነገር ቢፈጠር አሁኑኑ ፖሊስ ጣቢያ ማመልከት አለብሽ። ባለፈው ስናወራ ሰምተሻል። ችግር ውስጥ የገባው ሰው በዚህ ምክንያት ነው። ሰምተሻል ሳያንወሬ። ስለዚህ ይሄ ደግሞ ከተጠያቂነት አያድንሽም። ስለዚህ ፈጥነሽ ሂጂ። ማልቀስ ምንም መፍትሄ የለውም። መፍትሄሽ ይሄን ብቻ ነው። ፈርተሽ ምን ብለሽ ዝም ብለሽ ወይ አልቅሰሽ ብለሽ ዝም ካልሽ ነገ ችግር ቢመጣ ይሄው ነው እያለችሽ ነው ቃልዬ። እሺ በቃ ሳሪ ልሂድና እንትን ልበል ላዘጋ። ሌላ ነገርም እንትን ካለ ላጣራ በዛው። አውሪያት ቃልዬ። ታሜ ካነሳልሽ ደውይለት። እኔ ስደውል አያነሳም። እሺ ሳሪ ይሞከረዳታለሁ። ያለ አታልቅሽ። የደረሽበትን አሳውቂ። ካልሆነ እኔ ቶሎ በዚህ አመሰግናለሁ። ካላሳውቂ አታልቅሽ። ጋይስ በደንብ እናንተ አዳምጡኝ። አሁን እዚህ ሀገር ስትኖር ማንኛውም ነገር ማንኛውም ነገር ሶልቭ የሚደረገው በህጉ መሰረት። አንድ ሰው በሱ ሲም ካርድ ሌላ አይነት አክሽን ሁሉ የሚታይበት ከሆነ ለፖሊስ ማመልከት አለበት። አለቅ አበቅ ግዴታ ነው። ማመልከት አለባችሁ። ምክንያቱም አለማወቅ ከተጠያቂነት አያድንም። ካላስ ፌሚ ማርያምን እዚህ ሀገር በጣም ከባድ ነው። እንደምታስቢው አይደለም። ሳሪዬ እዚህ የሚገርመኝ አይደለም አንቺ ላይ እንዲህ ክራይም ሲሰራ ሌላ ቦታ ይተሽ ሪፖርት ካላረግሽ አንቺ ራስሽ ትጠይቂያለሽ። አይደለም አንቺ ላይ ተሰርቶ ሪፖርት ሳታረጊ ማለት ነው። እንዲህ ሲሰራ ወንጀል ሲሰራ ነበርሽ ለምን ሪፖርት አላረግሽ ተብለሽ ሁሉ አንድ ቃል እኔ ልንገርሽ። አካውንት እንደከፈትኩኝ አስተካክዬ ወር አልሆነኝም፣ ወር ምናምን አልሆነኝም። ብቻ ውስጡ ብር አለ። ከዛ ሚሚ እኔ መጀመሪያ ማለት ነው ይሄንን እንትን ስል እንትን ሳወጣ አካውንቴ ውስጥ ብር ነበር። ከዛ ይደውሉና እኔ አላውቅም ምን ባንክ ይሁን ምን ይሁን እኔ ምንም የማውቀው ነገር የለኝም። ምክንያቱም ለመሰለሽ ምንም ይሄን ያህል ሞር እንትኑ የለኝም አካውንት ማውጣቴ እንጂ። ከዛ ይደውሉና ቁጥር ገብቶልሻል ሲሉኝ አዎ ገብቶልኛል። ከባንክ ነው የባንክ ስም ጠርተው ማለት ነው። ከዛ እሺ ምናምን ነገር ስላቸው አሁን ኮድ እንልክልሻለን
በዚህ በቁጥርሽ ኮድ ሲመጣ ስጭን ይሉኛል። እሺ ከዛ የከፈተልኝ ሰው እንደዚህ አራውን ደውለውልኝ ነበረ፣ አንተ ከፍተልኝ ነበረ ውስጡ 7000 ብር አለው እና ኮድ ላኪልኝ ምናምን አሉት። እስቲ ላኪልኝ አለኝ። ይሄው እንደዚህ ነው ብዬ ስልክ ኖ እንዳለ ኪሳሪ ሌቦች ናቸው አለኝ። እንዴ ምንድነው ሌባ? አሁን ኮድ ብትልኪላቸው እኮ ያወጡልሻል። ሚሚ ማርያምን ነው የምልሽ። ከኛ ቤት እንትን ሻርጃ ነበርኩኝ በእግሬ ያለ ጫማ ብሬን ለማውጣት ወሰዱብኝ ብያለሽ። እንዴት ተኛው አቀጠምኩት ማሬ። እሱ ምን አለኝ? ኮዱን ካልሰጠሻቸው አይወስዱም አለኝ። እንደው ግደለኝ እንዴ! ደግሞ ይሄን 7000 ብር ዘርፎ ጉል ያመጡ ወዲያውኑ እጄ እንዲንቀጠቀጣል አልኩሽ። እንዴት እንዳወጣሁት ብሩ ማለት ነው። እኔ ኮዱን አልሰጠሁብኝ። ብሰጭ ማሬ አንድ ቀን ደግሞ በኢሞ ደወሉ። በኢሞ የፖሊስ እንትን አድርገው ነው በኢሞ ደወሉ። እኔ ኢሞ የሚባል አልጠቀምም አልወድም። እህቴ ይሄ እንትን አውርጂ ቦቱን ስላት ቦቱን እምቢ አለኝ ስትለኝ ኢሞ አወረድኩ። በኢሞ ደውለው እኛ ፖሊስ ነን የባንክ ብር ያለኝን ሁሉ ብር ነው የነገሩ። ያለኝን ብር ሁሉ ልንገርሽ ምናምን ስልክ ሊበላ አልኳቸው። አስላን እንቱ ትስርቁ ልትበሉ ነው ተምሬያለሁ። አውዲ ገዛሽ ተከራይሽ ኢንፎርሜሽን አግኝተዋል። ያንቺን ግን የሆነ አክሰስ ለማግኘት ገባሽ የሆነ ኮድ ስለሚያስፈልጋቸው በዛ ሊያገኙሽ አልቻሉም እንጂ እንደዛ ነው። በጣም እዚህ ሀገር በጣም በገቨርንመንት ስልክ እየተደወለ ምልሽ እንደዚህ ነው ምናምን በጣም ብዙ ሰው እየተጭበረበረ ነው። እና አሁን እንትን ስላሉ አሁን መሲን እንትን ያላት ይህን ጊዜ ህንድ ሀገር ሊሆን ይችላል፣ ናይጄሪያ፣ የትም ቦታ ሊሆን ይችላል። ገባሽ ግን የሆነ ነገር ተጭና ነው ያገኟት። በዛ ነው ይሄንን ማዘግታ ሪፖርት አድርጋ እንደ አዲስ ካላወጣሽ በስተቀር ምክንያቱም እዛ ጋር ገባሽ ምን አይነት ፓስወርድ እንዳገኙ ራሱ አታውቂም። ሶ ሌላ ኢንፎርሜሽን ይችላሉ። እና ደግሞ ቅድም ለሰኒ ስነግራት ነበር አሁን ንገሪያችሁ ስትለኝ ነው ምን አለች? እንትን የሆነ እኛ ጋር አሁን ምን አለ መሰለሽ አሩን የሸቱን ታየሽ በሰክሬሽን ካናዳን ልካልን እያሉ ነበረ እንትን ሲሉ ያሉት ማለት ነው ኢትዮጵያ ውስጥ እንትን ቲክቶክ ላይ ካየችው በእሸቱ ስም ካናዳ እንልካለን እያሉ ኢትዮጵያ እያጭበረበሩ ነው። እና አሁን ደግሞ እዚህ ምን ተጀምሯል መሰልሽ? እዚህኛ ጋር ኒውስ ላይ የወጣ ፊፋ አሁን እዚህ አይደለ ያለው ኢትዮጵያ ማን ነው ካናዳ እና አሜሪካ እና ከዱባይ ሆነው ካናዳ ለፊፋ ቪዛ ይሰጣል እያሉ ህንዶች እያጭበረበሩ በጣም ብዙ ነገር እየተሰራ ነው ዱባይ ውስጥ ማለት ነው። እና እዛ ያላችሁ ልጆች እንዳትበሉ ነው። ምክንያቱም ፌክ ነው። የፊፋ ቪዛ የሚባል የለም ወደ ካናዳ እስከማውቀው ወደ አሜሪካ ምን ካናዳ ስለምኖር አላውቅም የአሜሪካን ግን እንደዛ እያሉ የተጭበረበረ ቪዛ ብር እየበሉ ስለሆነ እንዳትበሉ ነው። ከዚህ የፊፋ ቪዛ ብሎ ቪዛ የለም። አሁን ራሱ ካናዳ ቪዚቴሽን ቪዛ ለተወሰነ ጊዜ ቆሟል። ስለዚህ ዱባይ ያላችሁ እንደዛ የሚባል ቪዛ የለም። ህንዶች ናቸው የሚሰሩት ይሄን ነገር ግን ሰምሃው አበሻንም ጨምረው አበሻን ሊያጭበረብሩ ስለሚችሉ ተጠንቀቁ። ቪዛ የለም፣ ፊፋ ቪዛ የሚባል ነገር የለም። ምንም አይነት የቪዚቲንግ ቪዛ አሁን እንትን ቆሟል። ከዚህ በፊት የተሰጣቸው ሰዎች ካልሆኑ በስተቀር ማለት ነው። እና እንዳትበሉ። ኢትዮጵያም ደግሞ በእሸቱ ስም እንደዚህ የላኩ አይቼ ነው እዚህ ቲክታክ ላይ በእሸቱ ይሄ እንትን ዩቲዩብ የሚሰራው ልጅ በሱ ስም እየደወሉ የካናዳ ፕሮሰስ እንዲያለ እንደዚህ እያሉ እየሸወዱ ነው እና ተጠንቀቁ። ያ ኢትዮጵያ ነው። ይሄ ደግሞ የፊፋው ደግሞ ዱባይ ውስጥ እየተካሄደ ነው ያለው እና ተጠንቀቁ። በጣም ማጭበርበር በዝቷል። በጣም እዚህማ በቃ ላይክ እንትን አላሉትም። ከዚህ ሆኖ በዚህ በገቨርንመንት ቁጥር እያስመሰሉ እኔማ በቃ በቀን አንዳንዴ 4 ይደወላል። ይሄ እንትን የውሸት እንደዚህ ማለት ነው የማጭበርበር ስልክሽ ላይ እና ሊንክ በቃ ሊንክ ነው ዋናው። ሊንክ አትጫኑ፣ ምንም አይነት ሊንክ ማለት ነው። ይሄ ፌስቡክ ላይ ማንም ላክልሽ ምንም ላክልሽ አትጫኑ። ወይ የላከው ሰው እንደዚህ ልካችኋል ወይ ብላችሁ ደውላችሁ ጠይቋቸው። እኔ በፌስቡክ የማይመጣልኝ ሊንክ የለም የማይመጣልኝ። ፌስቡክ በጣም ይመጣል ፌስቡክ በጣም እና ምንም ነገር አትጫኑ። እንደው ከመሰላችሁ እንኳን
ያንን ሰው ደውላችሁ ጠይቁ መጀመሪያ። እኔ አሁን አስቢ ከዚህ ለነገሩ ከኔ የማትጠይቅ ልጅ ስለሆነች እንትን አላልኩትም እንጂ ጠይቃት ነበር ገባሽ? ግን የሆነች ምስኪን ብትሆን ኖሮ አንስቼ ነው ምልክላት ከዚህ ናት ገባሽ? ለምን ብዬም አልጠይቃት እና ያችን ተጭኜ ቢሆን ኖሮ እኔም ተበልቼ ነበረ ገባሽ? እና ሊንክ አትጫኑ በቃ ያ ነው that's the only way እንትን ራስሽን ማስመለጥ የምትችይው